በቃ አንተ 10% ጥፋት ታጠፋ ነው እሷ ግን 90%ን በሙሉ ጥፋት እያጠፋች የነበረችው የትዳራችሁ መበጥበጥ እንዳለ እንትን ሩታ ነች። ገብቷል። እሱን ተረድቼ ነው ዛሬ ይቅርታ ልጠይቅ የመጣሁት። ጊዜ ቢፈጅ ነው እንጂ አብርሃም ሩታ ራሱ መታ እግርህ ስር ተንበርክካ ይቅርታ መጠየቁ አይቀርም። ልጃችሁ ያለ አባትና ያለ እናት እንዲያድግ የፈረደችበት እሷ ስለሆነች አንድ ቀን መታ ይቅርታ መጠየቋ አይቀርም። ግን ደግሞ እስከዛ ድረስ እኔ ጭንቅላት የመረበሽ የለበትም። አብርሽ ገብቷል። በቃ ለሄርሜላ እንኳን ንጹህ ወንድም ሆኜ መቅረብ ፈልጋለሁ። እንደዚህ ነገሮችን ተረተ በዚህ ሰዓት መምጣትና ይቅርታ መጠየቅህ ለኔ ትልቅ ነው። ለምን ካንተ እድሜ ይበላለጡ ነዳኒ ሩታም ካንተ እድሜ ትበልጣለች ምናምን ብዙ ሰው አለና ከነዛ ሁሉ ሰው አንተ ተለይተህ ዛሬ አስተሳሰብን መልሰ ነገሮችን አንደርስታንድ አድርገህ እኔን ይቅርታ መጠየቅህ በጣም ለኔ ሰርፕራይዝ ነው እውነት ስነግርህ ማለት ነውና ከውስጥህ ከሆነ ነገሮችን እያደረክ ያለው እኔ አንተን ይቅርታ ማለቀበልበት ምንም አይነት ምክንያት አለ ብዬ አላስብም። ውስጤ ላይ ጭንቅላቴ ላይ እየረበሸኝ ስለሆነ ነው ዛሬ ይቅርታ ጠይቄ ለምን አልገላገልም ብዬ አንተ ጋር የመጣሁትና ስለዚህ ፈርንጁ ከልብ አመሰግናለሁኝ። ይቅርታን ተቀብያለሁኝ። እኔም ምናልባት በየትኛውም ነገር ተቆጥቼ ወይ አንተን አናድጄ ወይ ማይሆን ነገር ፈጥሬብህ ከነበረ ከዚህ በፊት በጣም ይቅርታ ጠይቃለሁ እኔም እና ለሁሉም ነገር ደስ ብሎኛል። እሺ ግን በጣም ሶሪ አንዴ ተፋተኝነት አንዴ ደግሞ ልክነት ወቀመጥም ያለበት ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ ማለት ነው። እንግዲህ ትንሽ ጠፋ ብዬ ነበረ። ዛሬ ደግሞ ለየት ባለ ነገር እናንተ ጋር መጥቻለሁ ማለት ነው። ያው በዚህ ሰሞን ብዙ ነገር እየተፈጠረ እንደሆነ እያያችሁ ነው። አብርሃምና ሄርሜላ የሆነ አንድ ደረጃ ከፍ ብለዋል። ድሮ ከምናውቃቸው ወደ ትዳር እንደመሄድ ይመስላልና ያው ያንን ነገር ደግሞ እያየን እኛም እነሱን ደገፍ ማድረግ አለብን ብዬ ነው ማስበው እንዲጋቡ ማለት ነውና ያው በዚህ ሰሞን ብዙ ነገር ተፈጥሯል። ሩታንም በማይሆን ነገር ስሟን እያጠፉ ነበረ። ባላደረገችው ነገር አድርገሻል ብሎ ብዙ ነገር እየተፈጠረ እንደነበረ እራሳችሁ በደንብ ታውቁታላችሁና ዛሬ ደግሞ እኔ ምን አስቤያለሁ መሰላችሁ ቤተሰቦች አብርሃምን ይቅርታ ለመጠየቅ አስቤያለሁ። ይቅርታ መጠየቅ የሚያስብኩት ምንድነው ያው እነሱ እንደሚያስመስሉት እኔ ማስመሰል ስለምፈልግ ዛሬ አብርሽን ይቅርታ ጠይቀውና ምን እንደሚፈጠር አንድ ላይ እናያለን ማለት ነው። ምክንያቱም አብርሽን ይቅርታ ጠይቄው እጃችን ውስጥ ማስገባት እፈልጋለሁ። ምክንያቱም አብርሃም ታውቃላችሁ ብዙ ጊዜ ሩታ ጋር ሲመጣ ሌላ ሰው ነው፣ ሄርሜላ ጋር ሲሄድ ደግሞ ሌላ ሰው ስለሆነ እንደሱ የተለያየ ሰው መሆን አቅቶን አይደለም፣ ወይም ደግሞ አንዴ ትክክል አንዴ ሌላ ሰው መሆን አቅቶን አይደለምና ዛሬ ምንድነው ሐሳቤ አብርሽን ይቅርታ ጠይቄ ወይም ደግሞ እጃችን ላይ ማስገባት እፈልጋለሁ። አብርሽን ይቅርታ ጠይቄ እውነትም የተመለስኩ ይመስለውና የሆነ ነገር ፈጥሬ ወደኛ እጅ እንዲገባ ሩታ እጅ ላይ እንዲገባ ስለምፈልግ ዛሬ አብርሃምን ይቅርታ ጠይቄው ወደኛ እንዲመለስ ወይም ደግሞ ወደሱ የተመለስኩኝ እንዲመስለው አደርጋለሁ ማለት ነው። ይሄ ሐሳቤ ምንድነው ብዙ ጊዜ የምታዩት አብርሃምን ሩታና አብርሽ ጋር የተለያየ ባህሪ ነው ያለው እና ሁላችንም እንደሱ መሆን አቅቶን ሳይሆን እውነቱን አውቀን መሸፈን እንደሌለብን ስለማቅ ነው። አሁንም ቢሆን ዛሬም ቀጣይም እስከ ዛሬም ድረስ የምታዩኝ ከሩታ ጎን ብዙም እየተሰደብን ብዙ ነገር እየተባለን ከሩታ ጎን የቆም ነው ማስመሰል ወይም ደግሞ ማይሆን ነገር ወይም ደግሞ እነሱ እንደሚሰሩት የማስመሰል ድራማ መስራት አቅቶን አይደለም፣ ወይም ደግሞ የሰው ልጅ ማያረገው ነገር ማድረግ አቅቶን አይደለም። ግን ደግሞ ለእውነት ስለቆመና ለእውነት ስለምንቆም ነው ካሁን በኋላምና ዛሬ ደግሞ ምንድነው ስራዬ ዋናው ማስመሰል ነው። እንዴት ማስመሰል እንደምችል ደግሞ በደንብ አድርጌ ያሳያችኋለሁ ማለት ነው። ምክንያቱም አብርሽ በዚህ አይነት መንገድ አግኝቶኝ ማያውቅም፣ ያገኘኛል ወይም ደግሞ አገኘዋለሁ ብሎ አያስብም። ምክንያቱም ይቅርታ ይጠይቀኛል ብሎ አያስብም። እኔ ግን ዛሬ አብርሽን ይቅርታ ጠይቀውና ምን እንደሚለን ደግሞ አንድ ላይ የምናይ ይሆናል ማለት ነው። ምክንያቱም ይሄ የማይጠብቀው ነገር ነው ጭራሽ ማለት ነው። ምክንያቱም ከዚህ በፊት እኔና አብርሃም እስከ መጣላት ድረስ ከዚህ በፊት ታውቃላችሁ እኔና አብርሃም ጓደኛሞች ነን፣ ብዙ ነገር አሳልፈናል ከሱ ጋርና ግን እስከ መጣላት እስከ ማይሆን ንግግር እስከ መነጋገር ድረስ ደርሰናል። ያ ነገር ግን እያደረግን የነበረው ሩታና አብርሽ አንድ ላይ እንዲሆኑ ሰላም እንዲፈጠር እንጂ ለነሱ መጥፎ በማሰብ እንዳልሆነ ሁላችሁም ጠንቅቃችሁ ታውቁታላችሁ ብዬ አስባለሁና ብቻ ዛሬ አብርሽን ማዘናጋትና የሆነ ነገር ማድረግ ነው የምፈልገው። ምክንያቱም በሩታ ህይወት ላይ እንደዚህ ተጫውቱ የሩታ ህይወት ላይ እንደዚህ ቀልዶ በሰላም መኖር የለም ነው ብዬ ማስበው። ምክንያቱም ከዚህ በፊትም ተናግሬያለሁ አብርሽ እንደፈለገ ሆኖ አብርሽ እንደፈለገ ተናግሮ ሁላችንም ከዚህ በፊት ያሳለፍነው ነገር ከዚህ በፊት የሰራነው ነገር ቅር ስለሚለን ወይም ደግሞ እንደ ትዝታ ጭንቅላታችን ላይ ስላለ
ምንም ነገር ቢያደርግ እንኳን ቂም አልያዝንበትም ወይም ደግሞ መጥፎ ነገር እሱ ላይ ምንም ነገር አድርገን አናውቅምና አሁን ደግሞ ሁላችንም በቻልነው መጠን እሱን እጃችን ላይ ወይም ደግሞ ወጥመድ ውስጥ ማስገባት ነውና ምን ፈልገው አሁንም ቢሆን ዛሬ ጠርቼዋለሁ። ሐሳቤ በደንብ ገብቷቸዋል ብዬ አስባለሁና እንደነሱ ማስመሰል ወይም ደግሞ የሆነ ነገር መስራት እንደማይከብደን ዛሬ በግልጽ አሳያቸዋለሁ ማለት ነው። ምክንያቱም ማስመሰል በጣም ቀላል ነገር ነው። የሰው ህይወት መበጥበጥ፣ አንድን ሰው አጥምዱ የሆነ ነገር ላይ መክተት በጣም ቀላል እንደሆነ ይገባቸዋል ብዬ አስባለሁ። ያው ራሱም እየመጣ ነው ከሱ ጋር እንግዲህ አሁን ሁሉ ነገር ነው የምቀይረው። ብቻ ይሄው ራሱም መጥቷል ያለው ነገር ከሱ ጋር አብሽ እንዴት ነህ? ሰላም ነው? ሰላም ነው። ምን ነው በስራት ሰላም አላልከኝ? በስራት ሰላም አላልከኝ? ከዚህ በላይ ሰላም ብዬ አላውቅም። ከዚህ በፊት አይደል እንዴ? አይ እኔ እናንተ እንደዚህ ያምርብንም ብዬ እናንተ እንደዚህ ያምርብንም ብዬ አስባለሁ ነው። ለዛ እሺ በሰላም የፈለከኝ ወደ ገደለው ነገር አንዴ። አይ ዛሬ እንግዲህ ዛሬ የፈለኩ የራሴ ትልቅ ጉዳይ አለኝ። ከዛ በፊት ግን ሰላም አባባል ደስ አላለኝም። አንደኛ ነገር አመጣጥህ ደስ አይልም። ዛሬ እንግዲህ እኔ አንተ ጋር የመጣሁት በሰላማዊ መንገድ ነው። ምክንያቱም እንደሌላ ቀን ጸብ ወይም ደግሞ እንደዚህ ለምን አደረክ እንደዚህ ለምን እንደሚሆነው ምናምን ልልህ አይደለም። ብዙ ነገር ተረድቼ ብዙ ነገር አስቤ አንተ ትክክል እንደሆንክና አንተ ምንም ነገር እንደሌለብህ አስቤ ነው ዛሬ የመጣሁትና ያው ላታምነኝ እንችላለህ እንደዚህ ስለ ወይም ደግሞ አንዳንድ ዛሬ በምነግርህ ነገር ላታምነኝ ወይም ደግሞ ላትቀበለኝ እንችላለህ። ግን ደግሞ ምንም ቢሆን ላንተ ክፉ አላስብም ወይም ደግሞ ላንተ መጥፎ ነገር አላስብም። ያው እሱን ግን እንድታምን ፈልጋለሁ። ምንም ነገር ሆነ ማየት እንደማልፈልጉላ አንተም እንድታውቅ ፈልጋለሁ። ገብቶሃል? አንተ የሆነ ነገር ሆነ ወይ ደግሞ ተጎድተህ ምናምን ማየት አልፈልግም። እሱን በደንብ አድርገህ ትረዳዋለህ ብዬ አስባለሁ። ዛሬ ላይ ግን ይሄንን ሐሳብ እንዴት ሊመጣልህ ቻለ? ወይንም ዛሬ ላይ እንዴት እኔን በጥሩ ጎን ለመረዳት ፈለክ? ይሄንንም በዚሁ አጋጣሚ ብታስረዳኝ ደስ ይለኛል። ምንም ቢሆን ታውቃለህ አንዳንድ ነገሮችን በራሴ መንገዶች ማጣራት ጀመርኩኝ። እኔ እናንተ ጥል እንደማያምርብን እኔ እናንተ ከዛ በፊት የተጣላነው የተሰዳደብነው ብዙ ነገር እንደማያዋጣን እና አንተ ለኔ ምን አይነት ሰው እንደሆንክ ለኔ ጥሩ እንደምታስብ ለሩታም ጥሩ እንደምታስብ በደንብ አድርጌ ተረድቼዋለሁ አሁን ላይ። ምክንያቱም ከዚህ በፊት እኔ እናንተ ብዙ ነገር አሳልፈናል፣ ብዙ ነገር አድርገናልና ያንን ነገርም እያስታወስኩት ያንን ነገር እንደ ትውስታ እየመጣብኝ ዛሬ በአንድ ነገር ነው የመጣሁት። ከዚህ በፊት እኔ እናንተ ተጣልተናል፣ ብዙ ነገር አድርገናል። መግባት የሌለብን መስመሮች እኔ እናንተ መጥፎ መስመሮች ገብተናልና ዛሬ ዋናው ሐሳቤ ምንድነው ይቅርታ አልጠይቅ ነው። ምክንያቱም እኔም ሩታም በጣም አጥፍተናል። አንተ ህይወት ላይ በማያገባኝ ገብቼ በጣም በጥብጬሃለሁ፣ በጣም አጥፍቼብሃለሁ። ምክንያቱም ይቅርታ ይገባሃል ብዬ ነው ማስበው። ምንም ነገር ጥፋት የለብህም ነው ብዬ ማስበው ዛሬና ያው ላታምነኝ እንችላለን። እንደዚህ ይቅርታ ስጠይቀ ወይም ደግሞ እንዴት ይቅርታ ጠይቀኝ ልትለኝ እንችላለን። ግን ደግሞ እኔ በራሴ በየቀኑ እንቅልፍ መተኛት አልቻልኩም ወይም ደግሞ ጭንቅላቴ ላይ ብዙ ነገር ስላለ አንተን እያስቀየምኩ እየመሰለኝ ስለሆነ እንቅልፍ መተኛት ስለምፈልግ እኔም ሩታም በደንብ አጥፍተንብሃል፣ መጥፎ ነገር ተናግረናል። ለሱም ዛሬ ይቅርታ ልጠይቅህ ነው የመጣሁት። እሺ ችግር የለውም። ግን አሁን ላይ ይሄንን ማድረግ ትንሽ ጊዜው አልረፈደም? ይቅርታ መጠየቅ ብዙ ነገር አሁን ላይ ትንሽ ጊዜው አልረፈደም? እኔ እናንተ ብዙ ነገር አሳልፈናል። ከዛ በፊት አብረን ብዙ ነገር ሆነናል። ዩቲዩብ ቻናልም ከፍተህ ስትሰራ ጀምሮ በብዙ ነገር እኔም በምችለው ነገር አግዣለሁ በጊዜው። ግን ደግሞ ዛሬ ላይ ምን አዲስ ነገር ተፈጠረ? ምን አይነት እንትን መጣና ነው ይሄንን ሐሳብ ታመጣ ይችላል? እስከዛሬ ድረስ ያልደረስከው ነገር ያው ልክ ነህ። አሁን በማረግ ነገር ወይም ደግሞ ይቅርታ በጠየቁ ነገር ላታምነኝ ወይም ደግሞ ጥርጣሬ ውስጥ ሊኖር ይችላል። እኔ ግን በደንብ እንድታምነኝ እፈልጋለሁ። ምክንያቱም እኔ መጥፎ ነገር ውስጥ ገብተን አናውቅም። ይሄናል ላለመተያየት ያክል ደርሰን አናውቅም። ምክንያቱም ተጣልተን ነገ በስርዓት የምንነጋገር ሰዎች ነን። ገብቷል? ደውዬ እንኳን ሳወራ በስርዓት ታወራኛለና ያ ደግነት ደግሞ ውስጤ ላይ ተቀምጧል ወይም ደግሞ ውስጤን እየከነከነው ስለሆነ ለዛ ነው ይቅርታ ልጠይቅ ያሰብኩትና ብቻ እኔ አሁን
ብዙ ነገር አጥፍቼብሃለሁ ብዬ ነው ማስበው። ብዙ ነገር ማድረግያለሁ ብዬ ነው ማስበው። ግን ጥፋት ዛሬ ላይ እንዴት ሊታወቅ ቻለ? እናንተ ከተለያየን ኦልሬዲ 1 አመት ሊሞላን ነው። እንዴት ነው በሐሳብም በምንም ማቻ እናደርግምና ትንሽ ከተራራቅን በጣም ቆየ ብዬ አስባለሁ። ግን ዛሬ ላይ እንዴት ይሄንን ሐሳብ ከእንደ አዲስ ሊመጣል ቻለ? ይሄንን ነገሮች ማወቅ እፈልጋለሁ። ገባ? እኔም ሰው ነኝ። እያንዳንዱ ነገር ማወቅ እፈልጋለሁ። ረዳኝ አብርሽ። አንዳንዴ ምንም ጥፋት ሳይኖርብህ ጥፋት ይሄ ነው ጥፋት አጥፍተሃል እያልኩኝ ብዙ ጊዜ ስናገር አንተም ተቆጥተህ ብዙ ጊዜ ማታውቀው ነገር ለምን ትናገራለህ ምናምን እያልከኝ ነበር። ማታውቀው ነገር ለምን ትናገራለህ ምናምን እያልከኝ ብዙ ጊዜ ማይሆን ነገር ውስጥ ገብተናል እና ያንን ነገር ደግሞ እየተረዳሁት መጣሁ። ምንም ጥፋት እንደሌለብህ ምንም ነገር አድርገህ እንደማታውቅ ሩታንም ይሄን ያህል ጎድታታል ብዬ አላስብም። ምክንያቱም ሩታም አጠገቧ ሆኜ ብዙ ነገር እየደገፍኳት በርቺ እያልኳት አጠገቧ ነበርኩ እስካሁንና ባየሁት ልክ እኔ ለሩታ ምንም አስቀይማታል ብዬ አላስብም። በራሴ መንገድ ማለት ነው። አንተ አስቀይማታለሁ ብለህ የምታስብ ከሆነ አላውቅም። አንተ ምን አስቀይማታለሁ ብለህ እንደማታስብ በደንብ እርግጠኛ ነኝና ብቻ ብዙ ነገር እንዳስቀየምኩ ብዙ ነገር እንዳረግኩብህ ጭንቅላት እየከነከነኝ ስለሆነ ገብቶሃል። እኔ እናንተ እንደዚህ አይነት ነገር ውስጥ መግባት ስለሌለብን እንደማያምርብንም ብዙ ሰዎች ይናገራሉና ያንን ነገርም በቃ ውስጤ ላይ ጭንቅላቴ ላይ እየረበሸኝ ስለሆነ ነው ዛሬ ይቅርታ ጠይቄ ለምን አልገላገልም ብዬ አንተ ጋር የመጣሁትና ግን ብቻ ታውቀዋል እኮ አብሽ እየነገርኩህ እኮ ነው። በቃ ጥፋተኛ እንደሆንኩ በደንብ ገብቶኛል። አጥፍቼብሃለሁ። እሺ በእኔና በሩታም መሀል ብዙ ነገር ብዙ ነገር ተፈጥሯል። በሁለታችን መሀልም ገብተህ ብዙ ነገር እንትን ብለሃል፣ ፈጥረሃል አንተም ምናምንና ዛሬ ላይ እኔና ሩታ ጋር ራሱ ያለውን ጥፋት በደንብ ተረድተዋል። ማን ጥፋተኛ እንደሆነ ምናምን ያለው ነገር ተረድተዋል። አዎ እኔ አሁን አብርሽ ለዛ ነው ዛሬ የደወልኩልህ። ይቅርታም ጠይቄ የፈለኩት ለዛ ነው። በደንብ ጥፋት አጥፍታለች ብዬ ማስበው ሩታ ነች። ገብቷል 100% በቃ አንተ 10% ጥፋት ታጠፋ ነው፣ እሷ ግን 90%ን በሙሉ ጥፋት እያጠፋች የነበረችው የትዳራችሁ መበጥበጥ እንዳለ እንትን ሩታ ነች። ገብቷል። እሱን ተረድቼ ነው ዛሬ ይቅርታ ልጠይቅ የመጣሁት። ጊዜ ቢፈጅ ነው እንጂ አብርሃም ሩታ ራሱ መታ እግርህ ስር ተንበርክካ ይቅርታ መጠየቁ አይቀርም። ምክንያቱም በሰላም መኖር ትፈልጋለች፣ ጭንቅላቷ እንዲያርፍላት ትፈልጋለች። ምክንያቱም ጥፋት እያጠፋች የነበረው ትዳራችሁ መበጥበጡ ምክንያት ዛሬ ያለ ልጃችሁ ያለ አባትና ያለ እናት እንዲያድግ የፈረደችበት እሷ ስለሆነች አንድ ቀን መታ ይቅርታ መጠየቋ አይቀርም። ግን ደግሞ እስከዛ ድረስ እኔ ጭንቅላቴ መረበሽ የለበትም አብርሽ። እኔ ከጎን መሆን እፈልጋለሁ። በቃ ምንም ቢሆን በቃ ሄርሜላም እንደ እህቴ አድርጌ በቃ ሁላችሁም ከጓደኞቹም ጋር ጥል ነኝ። ሁሉንም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ሩታ ጥፋት እያጠፋች እንደሆነ ጭንቅላቴ እየረበሸኝ ስለሆነ ገብቷል። በቃ ለሄርሜላ እንኳን ንጹህ ወንድም ሆኜ መቅረብ እፈልጋለሁ። እኔ አሁን ይሄንን ነገር ነው ማወቅ የፈለኩት የነበረው። ገባ? አሁን በቃ ትክክል ነው። ገባ? እያንዳንዱን ነገር እንደዚህ እውነታውን ተረድተህ ከሆነ አንደርስታንድ አድርገው ከሆነ እኔ እቀበልሃለሁ። ግን ደግሞ ይሄንን ነገር ሳታውቅ እርግጠኛ ሳትሆን ከዛ በፊት የፈጠርካቸው ነገሮች በሙሉ ጥፋትህን ካመንክ እኔ አንተን ይቅርታ ማላደርግበት ምንም አይነት ምክንያት የለኝም። ሲጀመር እኔ ለየትኛውም ሰው ክፉ አይደለሁኝም። የትኛውንም ሰው በመልካም ነው ላገኘውም ላወራውም ምንም ላደርግ የምፈልገው ማለት ነው። እኔ ከማንም ሰው ጋር ጸብ ውስጥ መግባትን አልፈልግም። ተረዳኝ? ሁሉም ሰው እንዴት ነው በሰላም እንዲኖር ነው የምፈልገው። ስለዚህ አንተም እኔ ላይ ይሄን ያህል በዚህ ልክ አሁን እንደምትለው ጥፋት አጥፍተህ አይደለም፣ ግን ብዙ ጊዜ በመሃል ገብተህ ነገሮችን ይሄ እንዴት ነው ልጅነት የሚባለው ነገር ይዞክ ብዙ ነገሮችን አበላሽተህ ነበር። ግን ደግሞ እኔ በትንሹም ቢሆን እዚህ አዲስ አበባ ከመጣሁ በኋላ ረጅም ታይም አውቄ ያለውኝ አብረን አሳልፈናል፣ አብረን በልተናል፣ አብረን ጠጥተናል እና እነዛን ጊዜያቶች ምረሳ ሰው አይደለሁም እና የትኛውም ሰው ጥፋቱን አምኖ ወደ እኔ ከመጣ እኔ ይቅርታ ማላደርግበት ምንም አይነት ምክንያት አለ ብዬ አላስብም እና ምንም ችግር የለውም። ይቅርታህንም ተቀብያለሁኝ። ሁሉ ነገር እኔ አሁን ካወራኸው ነገር አንፃር እውነት ከልብህ ተጸጽተህ ውስጥህ ከንክኖ ከሆነ የምር አንተ በቃ አስተዋይ ነህ። ለኔ ከዚህ ቀን ጀምሮ ማለት ነው አስተዋይ ነህ። ለምን በአንተ አስተሳሰብ እንኳን እንደዚህ ነገሮችን ተረድተህ በዚህ ሰዓት መምጣትህና ይቅርታ መጠየቅህ ለኔ ትልቅ ነው። ለምን ካንተ እድሜ ይበላለጡ እነ ዳኒ ሩታም ካንተ እድሜ ትበልጣለች ምናምን ብዙ ሰው አለና ከነዛ ሁሉ ሰው አንተ ተለይተህ ዛሬ አስተሳሰብን መልሰህ ነገሮችን አንደርስታንድ አድርገህ እኔን ይቅርታ መጠየቅህ በጣም ለኔ ሰርፕራይዝ ነው እውነት ስነግርህ ማለት ነውና በጣም አመሰግናለሁ ከምልህ በላይ ይሄንን አስተሳሰብን ያው ወደፊትም ፈጣሪ አይቀይረው። ምን ልፈልጌ ነው ያው
ሁሉም ሰው እኔን ይረዳኛል ብዬ አልጠብቅም። ያው የተረዳኝ ሰው ይረዳኛል፣ ያልተረዳኝ ሰው ደግሞ በግድ ነገሮችን ለማስረዳት አልሞክርም። ተረዳኝ አይደል ፈረንጁ? ስለዚህ አንተ እውነት ከልብህ ከሆነና ከውስጥህ ከሆነ ነገሮችን እያደረክ ያለው እኔ አንተን ይቅርታ ማልቀበልበት ምንም አይነት ምክንያት አለ ብዬ አላስብም። ነገም ከነገ ወዲያም ወደፊትም ጓደኝነታችን አብሮ መቀጠል ይችላል። እንደ በፊቱ ሆነን መቀጠል እንችላለን። ገባ? የሰው ልጅ ለሰላም ሲመጣ እኔ ሰላም መገፋበት ምንም አይነት ምክንያት የለም። አንተ በዚህ ልክ ለኔ ሰላም ተጨንቀ፣ በዚህ ልክ ነገሮች አንደርስታንድ አድርገህ፣ በዚህ ልክ እኔ ጋር ከመጣክ እኔ አንተን ባልቀበለ ፈጣሪ ራሱ እኔ ኃጢአቴን ይቅር ይለኛል ብዬ አላስብም። ስለዚህ ኦልሬዲ አንተ ጥፋትህን አምናል፣ እኔም ደግሞ ይቅርታ ማልቀበልበት ምንም አይነት ምክንያት አይኖርም ብዬ ነው የማስበው። ተረዳኸኝ አይደለ? ስለዚህ ፈረንጁ ከልብ አመሰግናለሁኝ፣ ይቅርታን ተቀብያለሁኝ። እኔም ምናልባት በየትኛውም ነገር ተቆጥቼ ወይ አንተን አናድጄ ወይ ማይሆን ነገር ፈጥሬብህ ከነበረ ከዚህ በፊት በጣም ይቅርታ ጠይቃለሁ እኔም እና ለሁሉም ነገር ደስ ብሎኛል። ግን በጣም ሶሪ፣ በጣም ነው አክባሪ ነኝ። ከልብ አመሰግናለሁ። ይሄ ማለት ምን ማለት ነው? እንዴት ነው አንተ ታናሽ የሆነ ቀድመ ይሄንን ነገር አሰበክ እንደ ታናሽ ታላቅን ይቅርታ መጠየቅ አለብኝ ብለህ መተህ እኔን ይቅርታ ስለጠየቀኝ እውነት ከልብ አመሰግናለሁ። ፈረንጁ ፈጣሪ ጠብቀህ ነው የምለው በምንም ነገር። ግን ነገም ከነገ ወዲያም ልመክር የምችለው ነገር እንደ ታላቅ እንዴት ነው አንዳንድ በሰው ህይወት ላይ የሆነ ፈራጅ ለመሆን እንዳትሞክር ወደፊትም። ለምን አንተ ነው እንደዚህ ያራርቃል ከሰዎች ጋር። እኔ እናንተ አሁን ኦልሬዲ ከተራራቅን በጣም ረጅም ታይም ሆኖናልና በጣም ከባድ ነገር ነው ይሄ ደግሞ ማለት ነው። ስለዚህ ተቀብያለሁኝ። ሌላ ምንም ልል የምችለው ነገር የለም። ይቅርታ ስላደረግልኝ በጣም ደስ ብሎኛል። ምክንያቱም እኔ እንደ ወንድሜ ነው የሚቆጥረው። ገብቶሃል? ከወንድም ጋር ደግሞ መራራቅ በቃ ወንድም ምንም ጥፋት ቢያጠፋ እንኳን ጥፋቱን መናገር ወይም ደግሞ የሆነ ነገር ማድረግ አሪፍ ነው ብዬ ነው ማስበውና ካሁን በኋላ ከጎንህ ነኝ። ሩታ ብዙ ነገር ለማድረግ ሀሳብ አላት፣ ብዙ ነገር ለመስራት፣ የሆነ ነገር ለማበላሸት ብዙ ሀሳብ አላት። እሱን ቀስ ብለን እኔ እናንተ የምናወራው ነገር ይሆናል ማለት ነው። ብቻ ምንም ነገር ሆነ ማየት አልፈልግም፣ አንተም ሄርሜላ ማለት ነውና ብቻ የሆነ ነገር አጥፍቼ እንኳን ያ ሁሉ ነገር አጥፍቼ በዛሬ ይቅርታ አስጠየቀ ይቅርታን ቶሎ ስለተቀበልከኝ ማንም ሰው አሁን ሌላ ሰው ጋር ወይም ደግሞ ጓደኞችህ ጋር እነ ጆ ጋር እነ አሚሩ ጋር ሄጄ ይቅርታ ብጠይቃቸው አምነኝም ነበር። አንተ ግን ንጹህ ልብ ስላለ ለሰው ክፋት ማታስብ ስለሆንክ በቃ ማንም ሰው ሳይጎዳህ ልትጎዳው እንደማችል እየጎዳህ እንኳን ማትጎዳ ሰው ስለሆንክ በቃ አንተ ለጓደኝነትም ለምን የምትመረጥ ሰው ስለሆንክ ይቅርታም ስላደረክልኝ በጣም አመሰግናለሁ። ምክንያቱም የሁሉ ጊዜ አጥፍቼብሃለሁ፣ የሁሉ ጊዜ በድዬሃለሁ። ምክንያቱም በእኔ እንትን እንደዚህ ማድረግ አልነበረብኝም። ከጎን ሆኜ በርታ ልክ ነህ ማለት ነበር የነበረብኝ። ምክንያቱም በቃ ማይሆን ነገር ነው ያደረኩት። አሁን ላይ ሩታም እያደረገችው ነገር ሳየው አንተም እያደረክ ያለው ነገር ሳየው ሚዛኑ እኩል ሊመጣልኝ አልቻለምና ብቻ ምንም ማለት አልፈልግም። እስካሁን ላጠፋሁብህ ነገር እስካሁን ላደረኩብህ ነገር በጣም ይቅርታ። ጓደኞቼንም ሄርሜላንም እግራቸው ስር ተንበርክኬ ይቅርታ ጠይቃቸዋለሁ። ምክንያቱም አንተን ደስተኛ ካረገ ምንም ነገር ለማድረግ አሁን ላይ ዝግጁ ነው። ገብቶሃል? ምንም አይነት ነገር እንዲፈጠር አልፈልግም። መሀል ላይ የሆነ መቆራረጥ ወይም ደግሞ መጥፎ ነገር እንዲፈጠር አልፈልግም። ብቻ አመሰግናለሁ ይቅርታ ስላደረግልኝ። ምንም ችግር የለውም። እኔም ደግሞ ዋናው በቃ ያንተ ሰላም ያንተ ደስታ ያንተ እንትን ነው የምፈልገው። ከዚህም በኋላ ምንም አይነት መገናኘት ነገሮች አይኖሩም ብዬ አስባለሁ። በጠል ማለት ነውና በሰላም በደስታ በፍቅር እንደዚህ የምንገናኝ ይሆናል። ፈረንጁ ከልብ ነው እውነት በጣም አክባሪ ነኝ። ትልቅ ቦታ አለኝ ላንተ ያደረክልኝ ነገርም አራሳም በዚህ ልክ ይቅርታም ስለጠየቀኝ ከልቤ ነው የማመሰግነው እና ነገ ከነገ ወዲያ ላይ ደግሞ እንግዲህ ነገሮች ተስተካክለው ከሁሉም ጋር ሰላም ፈጥረክ ከጓደኞቼም ጋር ሰላም ፈጥረ እንደምናይ 100% እርግጠኛ ነኝ ማለት ነው። ፈረንጁ እኔ ከልብ አመሰግናለሁኝ። እንገናኛለን። አዲስ ነገር ካለ አሳውቀኝ። እኔም ደግሞ በምታስፈልገኝ ሰዓት አገኛለሁ። ተረዳኸኝ አይደል? ችግር የለውም። እኔም በማስፈልግ ሰዓት በፈለግኩ ሰዓት ብትደውልልኝ ሁሌም ፍሪ ነኝ። ለአንተ ፍሪ ካልሆንኩኝ ለማንም ፍሪ አይደለም። ከዚህ በፊትም ከሩታም ጋር ሆኜ ያው ሁሉ ተከራክሬላት እንኳን ያው ሁሉ ጥፋት እየሰራች ነውና ካሁን በኋላ ግን
በቃ ከጎንህ ነኝ በሚያስፈልግህ ነገር እንዳለ ጓደኞችህንም እንደነገርኩ በቃ ከነሱ ጋር መርቅ መፍጠር ፈልጋለሁ። ምክንያቱም እዛ ሰፈር ወይም ደግሞ ሩታ ጋር ያለው ነገር እኔ ራሴ በደንብ ጠንቅቄ ስለማውቀው ማለት ነው። እነዛ ጓደኞቿም እሷም ምን አይነት ሰው እንደሆኑ እኔ በደንብ ጠንቅቄ አውቀዋለሁና ብቻ ካንተ ጋር ሰላም መሆኔ ነው ዋና። ካሁን በኋላ በማስፈልገህ ነገር ሁላ አለውኝ በማስፈልገህ ነገር እንዳለ ከጎንህ ነኝና ብቻ ለሁሉ ነገር አመሰግናለሁኝ። ችግር የለውም ፈረንጆ። እንግዲህ ወደ ቦታ እየሄድኩኝ ነበር እና እንገናኛለን በሌላ ጊዜ። ስለነበረን ታይም ደስ ብሎኛል። ይቅርታም ስለጠየቅኝ እኔ ይቅርታም ስለተቀበልኩ ደስ ብሎኛል። ለቀጣይ በጥሩ ነገር እንገናኛለን ብዬ ተስፋ አለኝ ከፈጣሪ ጋር። መልካም ጊዜ እመኝልሃለሁ። ደስ ብሎኛል። ልብህን አይቀይረው ፈጣሪ። እሺ ኤርሜላን ሰላም በልኝ። እመጣለሁ አንድ ቀን ቤት መጥቼ ከሁላችሁም ጋር መገናኘት ፈልጋለሁ። ምንም ችግር የለውም። ኤርሜላን ሰላም በልልኝ። እሺ ምንም ችግር የለውም። በቃ እሺ ፈረንጆ ሰላም እና በደንብ ተረድታችኋል ብዬ አስባለሁኝ። ማስመሰል በጣም ቀላል እንደሆነ፣ ሰውን መጣል በጣም ቀላል እንደሆነ በደንብ ገብቷችኋል ብዬ አስባለሁኝ። አንዳንድ ሰዎች በሌላ ነገር እያሰባችሁ ስለነበረ ነው እነዚህ ልናገር ያሰብኩት። እውነት ይዤ ስለምቆም እንጂ ከማንም ጋር አስመስዬ መቆም ወይም ደግሞ እያስመሰልኩኝ መቀጠል አክቶኝ አይደለም። ግን ጥፋቱን ጥፋት ነው ብዬ ነው የምናገረው። አብርሽም ጥፋት ይሄ ነው፣ ሩታን ካጠፋች ጥፋት ይሄ ነው ብዬ መናገር እንጂ እንደማንም ማስመሰል ወይም ደግሞ እንደዚህ የወረደ ስራ መስራት አክቶኝ አይደለም። ለአብርሃምም እንደዚህ ስላደረኩት በጣም ይቅርታ። ግን እስካልተመለሰ ድረስ ከአብርሃም ጋር እንደዚህ የመቀጠላችን እንትን በጣም ጠባብ ነው። ግን ማስመሰል በጣም ቀላል እንደሆነ በደንብ ራሳችሁ ጠንቅቃችሁ አይታችሁታል ብዬ አስባለሁና ብቻ ከሁሉም ጋር ሰላም መሆን አክቶኝ አይደለም። እኔ እንደውም ካሁን በኋላ ከሁሉም ጋር ሰላም ሆኜ ነው የምታዩት፣ ከሁሉም ጋር ማለት ነው። ምክንያቱም ማስመሰል ለኔ በጣም ቀላል እንደሆነ በደንብ ተረድታችሁታል ብዬ አስባለሁ። ግን ደግሞ ለእውነት ስለቆምኩኝ እንጂ ማስመሰል በጣም 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 ሲምፕል ነገር ነው። ብቻ ለሁላችሁም በጣም አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ። ቻው።